ፀጉርን የሚያለሰልስና ፀጉርን የሚያዳብር እንዲሁም ደግሞ ለሽበት የሚጠቅማችሁ ምርጥ ቅባት ሰርቻለሁ። በቀደም እንደነገርኳችሁ ለጎረቤቶቼ ነው የሰራሁት። በቃሌ መሰረት ዛሬ ይህንን የመሰለ ቅባት ሰርቻለሁ። እናንተም ሰርታችሁ ለቤተሰቦቻችሁ ማካፈል ትችላላችሁና በቀላሉ እንደዚህ በዛ ያለ ቅባት ቤት ውስጥ መስራት እንችላለን፣ ወጪ ከምታወጡ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ በቀደም ቪዲዮ ፖስት አድርጌላችሁ ነበር። ይህንን ቪዲዮ ከታየ እንዲሁም ለጎረቤቶች ይሰራለሁ ብዬ በቃሌ መሰረት ቪዲዮም ደግሞ እናንተ አላሳፈራችሁኝም፣ ላይክ ሸር አድርጋችሁ እንዲታይ አድርጋችሁልኛልና እግዚአብሔር ይመስገን። በታየው አክል እግዚአብሔር ይመስገን እና ለምታበረታቱኝ በጣም አመሰግናለሁ። ሰብስክራይብ ለምታረጉኝ ወዲሁም በጣም አመሰግናለሁ። እንግዲህ ለአማርኛ ይቅርታ። በመጀመሪያ እዚህ ጋር የተጠቀምኩት ሮዝሜሪ ተጠቅሜያለሁ። የመጀመሪያ ግብአት የሚሆነው ሮዝሜሪ ነው። ሮዝሜሪ ብቻ አይደለም የተጠቀምኩት። ይህንን ቅባት አይታችሁ ሰርታችሁ ለቤተሰቦቻችሁ ስሩ። ለልጆቻችሁ ህጻናት ካላችሁ ከ2 ዓመት በላይ ከሆኑ ህጻናቶች ለህጻናቶችም የሚሆን ምርጥ ቅባት ነው ማለት ነው። ነገር ግን ከ2 ዓመት በላይ መሆን አለባቸው ልጆቻችሁ። እንዲሁም ደግሞ ለቤተሰቦቻችሁ የሚሆን የምር ብዙ ብር አውጥታችሁ ከምትገዙ እንደዚህ ቤት ውስጥ እንደዚህ አይነት ቅባት ሰርታችሁ መጠቀም ትችላላችሁ። በመጀመሪያ ይህንን ሮዝሜሪ ፍረሽ ሮዝሜሪ ነበር ወይም ደግሞ ያልደረቀ እርጥቡ ነበረኝ። ነገር ግን ከልጆች ጋር አልተመቸኝም ነበር። ፍሪጅ እየወጣ እንደዚህ ደበለ ነው የሚባለው፣ እንትን ድብልል አለ ማለት ነው፣ ወደ መድረቅ ሄደ ማለት ነው። ነገር ግን እንደዛም ሆኖ በጣም እንደ ፍረሽ የሰራሁት ነው የሆነልኝና ከዛ በኋላ ሮዝሜሪውን በዚህ መንገድ እንትን ብየዋለሁኝ። ከቀነጣጠስኩ በኋላ የተጠቀምኩት ኦሊቭ ኦይል ነው የተጠቀምኩት። ኦሊቭ ኦይል ብትጠቀሙ እየተመረጠ ነው። ይሄኛው መፍጫ በሌላ ቤቢ ኦይል ከዚህ በፊት ተጠቅሜበት በቤቢ ኦይል አልፈጭም አለኝ ማለት ነው። ግን ኦሊቭ ኦይል ስጨምርበት በሱ ፈጨልኝ። ምናልባት ቤቢ ኦይል ከርደድ የማለት ነገር አለውና የሆነ ሶፍት አይደለም መሰለኝ፣ የሆነ ብቻ አልፈጫለኝ በሱ ማለት ነው። ከዛ በኋላ ኦሊቭ ኦይሉ እንዳያችሁት ግን በብዛት ነው የጨመርኩት። እንደምታዩት ቪዲዮውን እስከ መጨረሻ ካያችሁ ስንት ቅባት እንደምሰራ ታዩታላችሁና ብዙ በዛ ቅባት በዛ አርጌ ስለሆነ የምሰራው በዚህ ሮዝሜሪ ብዙ ቅባት መስራት ይቻላል ማለት ነው። ከዛ በኋላ በመጀመሪያ የፈጨሁት እዚህ ጋር የጨመርኩት እኔ ቅባት የሚበቃኝ ትንሽ የተወሰነ እስከምፈጨው ድረስ ብቻ ነው ኦሊቭ ኦይል የጨመርኩት ማለት ነው። ምክንያቱም በደንብ ከፈጨው በኋላ እጨምርበታለሁ። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ይህንን ቪዲዮ እንዴት እንደምሰራው እኔ የማውቀው። ለማንኛውም ስለምታበረታቱኝ አመሰግናለሁ። ከዛ በኋላ እዚህ ጋር እንዳያችሁት ነውና በመፍጫው በደንብ ፈጨውት። ነገር ግን መፍጫ ከሌላችሁ በዚህ አጋጣሚ በደንብ ክትፍ ማድረግ ትችላላችሁና በቢላ መክተፍ ትችላላችሁ፣ ፍረሽ እንደሆነ ወይም ደግሞ ፍረሽ አትበይ ተብያለሁ በኮመንት ማለት ነው። እኔ ግን እንትን ሆኖብኝ ነው፣ ምንድነው ልምድ ሆኖብኝ ነው። እርጥብ ስለሆነ እርጥብ ሲሆን ስትፈጩት እንትን ይላል፣ ወዲያውኑ ስትከትፉት ክትፍ ይላል። እና እንዳያችሁት ደግሞ በደንብ አጥቤዋለሁ። ካደረቅኩኝ በኋላ ነው አድርቄ። እንደውም ሁለተኛ ቀን ልሰራ የነበረ ቀን ልጆች ሲያለቅሱብኝ ተውኩትና ከዛ እንደገና በሁለተኛ ቀን ነው እንትን ያልኩት። እዛ ጋር እንዳያችሁትና እርጥብ ሲሆን ካጠባችሁ በኋላ ራሱ በደንብ ማድረቅ አለባችሁ። እዚህ ጋር ቅባት ስለነበረበት የቅድሙ ዘይቱን ስለነበረበት አላጠብኩትም፣ በዛው እቃ ሰራሁት ማለት ነው። እዚህ ጋር እንትኑን እንደዚህ ሆነልኝ ከፈጨሁት በኋላ። ለካሜራ ጥራት አለው ቪዲዮ፣ እርግጥ እግዚአብሔር ይመስገን ያን ያክል ብዙ እንትን አይልም። ግን ደግሞ እዚህ ጋር በእንትን ቀረብ ብሎ ሲታይ በጣም ግሪን ነው ማለት ነው። ከዛ በኋላ እዚህ ጋር እንደገና ቅባት ጨመርኩበት፣ ኦሊቭ ኦይል ጨመርኩበት። በጣም በዛ አድርጌ ነው የሰራሁት ለመናገር። ያው ወጪ አያወጣም ማለት አይደለም፣ ግን ወጪያችሁ ትቆጥባላችሁ በይበልጥ ማለት ነው። ትቆጥባላችሁ እንጂ ወጪ የሌለው ነገር የለም። ያለ ወጪ እንዴት እንዳትሉ ብዬ ነው ለጥያቄያችሁና። ወጪ ይወጣበታል። ሆኖም ግን አንዳንዴ ውጭ ከምንገዛቸው ይልቅ ቤት ውስጥ ደግሞ እንደዚህ ብናዘጋጅ የተመረጠ ነው ብዬ አስባለሁ። እንዲሁም ደግሞ ኦሊቭ ኦይል በጣም አሪፍ ነው ለፀጉር እድገት። እንዲሁም ደግሞ ቤቢ ኦይል እኔ በጣም ነው የተመቸኝ። ለልጆቼ ለህፃናቶች ቤቢ ኦይል እጠቀምላቸዋለሁ። እዚህ ጋር ሮዝሜሪ ባትጨምሩበት እንጂ ቤቢ ኦይል እኔ ለህፃናት ከዜሮ ወይም ከተወለዱበት ቀን ጀምሮ ቤቢ ኦይል ነው መጠቀምላቸው። እስከዛሬ ድረስም ለናቴ ራሱ ለልጅ ቤቢ ኦይል ነበር የምጠቀምለት። ለነ ኤዱም ራሱ ቤቢ ኦይል ነው የምጠቀምላቸውና ስለዚህ ቤቢ ኦይል ሁልጊዜም ቢሆን ምርጫችሁ አድርጉ ማለት ነው። እዚህ ጋር ከዛ ከፈጨው በኋላ በደንብ ጨምሬበታለሁ። ቅባት የሚበቃኝን አክል ከጨመርኩ በኋላ እሳት ላይ አድርጌዋለሁ። እሳት ላይ ካደረግኩ በኋላ ግን አረፋውን በጣም መውጣት አለበት። አረፋው ወይም ደግሞ ውሃውን ተኖ መውጣት አለበት። ለ40 ደቂቃ ያክል ነው እስቲም ያደረግኩት። 40 ደቂቃ ብቻ 1 ሰዓት ያክል እስቲም ሆኗል። በደንብ እስቲም ሆኖልኛል። የረሳሁት ደግሞ እንትን ጨምሬበታለሁ
ጥቁር አዝሙድ ጨምሬበታለሁ። ጥቁር አዝሙድ በጣም አሪፍ ነው፣ ሽበትን ይከላከላል። ሽበት እንዳይወጣብን ፀጉራችን እንዳለ ሆኖ ጥቁር ሆኖ እንዲቆይ ይረዳናል እና ሽበት ራሱ ልውጣ ቢል እንደዚህ የምትንከባከቡ ከሆነ ሽበቱን እንዳይወጣባችሁ ያደርግላችኋል ማለት ነው። ስለዚህ ጥቁር አዝሙድ በማንኛውም ግብአት ጥቁር አዝሙድ ብትጠቀሙ በጣም አሪፍ ነው፣ ሽበት እንዳይወጣባችሁ ያደርግላችኋል። ከዛ በኋላ ቅባታችንን በዚህ መንገድ አጠለል ነው። እዩት እንዴት አባቱ እንደሚያምር፣ በጣም ነው የሚያምረው። በዚህ አጋጣሚ እና ካሜራው ከፍ ዝቅ ስላለ ነው እንጂ የሆነ ትንሽ አነስ የሚል የሚመስለው በጣም በዛ ያለ ነው የሆነልኝ። እና በመጨረሻ እንግዲህ ቫዝሊያችንን ለማቀላቀል በዚህኛው ገለበጥኩት። ምክንያቱም እሳት ላይ ሳረገው ፕላስቲክ መሆን የለበትም። ፕላስቲክ ከሆነ ደግሞ እንትን ይላል ይቀልጣል። ስለዚህ የምታቀልጡበት ነገር ብረት ነገር ወይም ደግሞ እንደዚህ አይነት መሆን አለበት ማለት ነው። ከዛ በኋላ የምንጠቀመው ቫዝሊያችን እንግዲህ ቫዝሊ ለአራት ሰው ነው የምሰራው እና በዛ አድርጌ ነው የሰራሁት። በቀደም የሰራሁት ጭቃ ቅባት በነገራችን ላይ ጨርሼዋለሁኝ እና ያው እርግጥ ለጓደኛዬ ግማሹን ለጓደኛዬ ሰጥቼ ነውና ከዛ በኋላ ዛሬ ደግሞ እንግዲህ በዚህ መንገድ እንትን አልኩኝ። ቫዝሊኑ በመጀመሪያ እናቀልጠዋለን። ቫዝሊኑ ፔትሮሊየም ጄል በነገራችን ላይ ቫዝሊን በጣም አሪፍ ነው ለፀጉራችን፣ እንዲሁም ደግሞ ለፊታችን። ፊታችንም ቢሆን ብንጠቀመው ማታ ተቀብተን ጠዋት ብንታጠብ ማለት ነው የተመረጠ ነው። ሌላ ጥያቄ ደግሞ ጥያቄያችሁን መልስ በዚሁም አጋጣሚ በኮመንት ላይ አንቺ ፀጉርሽን እንትን ጭንቅላታችሁን እንዳትቀቡ ብዬ ነበርና አንቺ እየተቀባሽ ለምን እንዳትቀቡ ያልሽው? እኔ ጭንቅላታችሁ ፊት ለፊቱ ተቀቡት፣ ምንም ችግር የለም። ነገር ግን ስርስሩ የምትቀቡት ከሆነ ቆዳችሁ ይደፈናል። ስለዚህ ቆዳ በሚደፈን ሰዓት ደግሞ ምንም ፀጉር አይበቅልም። ምንም ደግሞ ቆዳችሁ እየተደፈነ በሚመጣ ሰዓት ፎሮፎር እና የተለያዩ ባክቴሪያዎች ያሉባቸው ምንድነው የተለያዩ ነገሮች በፀጉራችን ሊወጣ ይችላል። ስለዚህ በተቻለ አቅም ጭቃ ቅባት ስትቀቡ በጭራሽ ፀጉራችሁ ስርስሩ መቀባት የለባችሁም። አይ ደግሞ ተቀብታችሁ ደግሞ ከ30 ደቂቃ በኋላ ለብ ባለ ውሃ መታጠብ ትችላላችሁ ማለት ነው። ከዛ በኋላ ቀይን እንዳያችሁት እዚህ ጋር እቃ አዘጋጅቼ ነበርና ለ4 ሰው የሚሆን ማለት ነው። ለ3 ሰው ነው የምሰጠው። ለሌላኛው ሌላ ቀን እሰራለሁኝ። ለራሴ አንዱን አስቀምጣለሁ ወይም ደግሞ አንድ ላይ እሰጣችኋለሁ። ግን ደግሞ ለእናንተ